በኢትዮጵያ የአእምሮ እድገት ውስንነት ማዕከላትና ድጋፍ የሚሰጡ ባለሙያዎች እጥረት አሁንም ያልተፈታ ችግር መሆኑን የኢትዮጵያ ኦቲዝም ማህበር ገልጿል። ይህ የተገለጸው ዓለም አቀፍ የኦቲዝም ግንዛቤ መፍጠሪያ ወር በሆነው ሚያዝያ የሚከናወኑ ተግባራትን አስመልክቶ የማህበሩ አባላት የሆኑት ጆይ ኦቲዝም ማዕከል፣ ኒያ ፋውንዴሽን፣ ነህሚያ ኦቲዝም ማዕከል፣ ምሉእ ፋውንዴሽን እና የእኛ ልጆች ማህበር የጋራ መግለጫ በሰጡበት ወቅት ነው። በግንዛቤ ማስጨበጫ ወሩም ህብረተሰቡ ስለ ኦቲዝም ትክክለኛ ግንዛቤ እንዲኖረው ማድረግ፣ ህብረተሰቡ ማንቃት እንዲሁም በዘርፉ ያሉ ክፍተቶችን ለመሙላት የሚያግዝ ድጋፍ ማሰባሰብ በዋናነት ከሚከናወኑ ተግባራት መካከል ናቸው ተብሏል። ኢትዮጵያ ውስጥ የኦቲዝም አገልግሎት አቅርቦት አሁንም ውስን ነው። በኦቲዝም ማዕከላት ቁጥር አነስተኛ ሲሆን ያሉትን ማዕከላት ለመደገፍና አዳዲስ ማዕከላትን ለመክፈት ከፍተኛ ጥረት ያስፈልጋል። በተጨማሪም የሰለጠኑ ባለሙያዎች እጥረት አለ። ኦቲዝም ህጻናት ሊያገኟቸው የሚገቡ እንደ ስፒች ቴራፒ፣ ኦኩፔሽናል ቴራፒ እና የባህሪ ማስተካከያ የመሳሰሉትን አገልግሎቶች በቀላሉ የሚያገኙ አይደሉም። ይህ ክፍተት ለመሙላት የመንግስት፣ የግል ድርጅት፣ የሲቪል ማህበረሰባት እና የመላ የህብረተሰብ ትብብር ወሳኝ ነው። እንደ ኢትዮጵያ ባሉ ስለ ኦቲዝም ግንዛቤው እምብዛም ባላደገበት ማህበረሰብ ውስጥ ችግሩ ከኃጢአትና ርግማን ጋር በማያያዝ የኦቲዝም እክል ያለባቸው ልጆችና ወላጆቻቸው በማህበራዊ ህይወታቸው መድሎና መገለል እንደሚደርስባቸው የተገለጸ ሲሆን ይህም የተሳሳተ ግንዛቤ በመኖሩ የመጣ ነው ተብሏል። እርግማን ሆነ የኃጢአት ውጤት አለመሆኑን በግልጽ መናገር ፈልጋለሁ። ኦቲዝም የአእምሮ እድገት ስርዓት መዛባት ሲሆን በሳይንሳዊ መንገድ የተረጋገጠ በሽታ ያልሆነ ዓለምን በተለየ ሁኔታ የመረዳት አፈጣጠር ነው። ማንም ሰው በራሱ ጥፋት ወይም በሌላ ምክንያት ኦቲዝም አይዘውም። ይህን የተሳሳተ አመለካከት ማስተካከል የህብረተሰቡ ሁሉ ኃላፊነት ነው። ከኦቲዝም ጋር አብረው ከሚኖሩ ልጆች ልክ እንደ ሌሎች ልጆች ሁሉ ፍቅርን፣ እንክብካቤን፣ ድጋፍን ሁሉ ነገር ያስፈልጋቸዋል። ህብረተሰቡ ኦቲዝምን በተመለከተ ትክክለኛ ግንዛቤ እንዲያገኝና ከኦቲዝም ጋር አብረው ከሚኖሩ ግለሰቦችና ቤተሰቦቻቸው እንዲደግፍ ጥሬን አቀርባለሁ። ስለ ኦቲዝም እንወቅ፣ ሁላችንም ስለ ኦቲዝም ያገባናል በሚል መሪ ሀሳብ በሚካሄደው የዘንድሮ ሚያዝያ ወር የተለያዩ ግንዛቤ ፈጠራ መርሃ ግብሮች ነጻ የምርመራ አገልግሎትና የልምድ ልውውጥ የሚደረግባቸው ሁኔታዎች ይካሄዳሉ ተብሏል። ውድ የኢቢኤስ አዲስ ነገር የማለዳ ዜና ተከታታዮቻችን ለሰዓቱ ከሀገር ውስጥና ከውጭ መራርጠን ያዘጋጀናቸው ዜናዎቻችንን እዚህ ላይ ፈጸምን። እኩለ ቀን ላይ ደግሞ በሌሎች አዳዲስ መረጃዎች ዳግም የምንጠብቃችሁ ሲሆን እስከዛው ከቀሪ የጣቢያችን መሰናዶች ጋር ደስ የሚል ጊዜ እንድታሳልፉ እንመኝላችኋለን። መልካም ቀን። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ በፈረንጆቹ 2024 ካካሄደች ጀምሮ የሀገሪቱ የውጭ ዕዳ 4.6 ቢሊዮን ዶላር መጨመሩ ተገልጿል። ከማክሮ ኢኮኖሚ ማሻሻያው በፊት 29.7 ቢሊዮን ዶላር የነበረው የሀገሪቱ የውጭ ዕዳ በ16 በመቶ አድጎ አሁን ላይ 34.4 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴር መረጃ በመጥቀስ ካፒታል ዘግቧል። በዚሁ ጊዜ ኢትዮጵያ ለውጭ ዕዳ፣ ለወለድና ለሌሎች ክፍያዎች ከ554 ሚሊዮን ዶላር በላይ ክፍያ መፈጸሟም ተጠቁሟል። የኢትዮጵያ ኢንቨስትመንት ኮሚሽን በአራተኛው ኢንቨስት ኢን ኢትዮጵያ 2026 ፎረም ላይ የ13 ቢሊዮን ዶላር የኢንቨስትመንት ስምምነት ማድረጉን አሳውቋል። የኢንቨስትመንት ስምምነቱ የማኒፋክቸሪንግ፣ የግብርናና አግሮ ፕሮሰሲንግ፣ የኃይል፣ የማዕድንና ሌሎች ዘርፎችን ማካተቱ ተገልጿል። ስምምነቶቹ በሀገሪቱ ለስራ ፈጠራ፣ ለውጭ ምንዛሬ ገቢና ለቴክኖሎጂ ሽግግር ከፍተኛ አስተዋጽኦ እንደሚኖራቸውም ተጠቅሷል። በመዲናው አዲስ አበባ የተካሄደው ፎረሙ ቀጣይ የኢንቨስትመንት ግንኙነቶችን ለማጠናከር ይረዳል የተባለ ሲሆን ኢትዮጵያ የተገበረች ባለችው የኢኮኖሚ ሪፎርም ውጤት ማየት መጀመሯን ማሳያ ነውም ተብሏል። ኢትዮጵያ በቀድሞው ኢንቨስት ኢን ኢትዮጵያ 2025 ፎረም ላይ በአጠቃላይ 1.6 ቢሊዮን ዶላር የሚገመቱ የኢንቨስትመንት ስምምነት ማድረጓ የሚታወስ ሲሆን እነዚህም ፕሮጀክቶች አሁን ላይ ሙሉ በሙሉ ወደ ስራ መግባታቸው ኮሚሽኑ ገልጿል። መረጃው የኢትዮጵያ ኢንቨስትመንት ኮሚሽን ነው። በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉ 52 የከፍተኛ ትምህርት ተቋማት ላይ የመዘጋት እርምጃ እንዲወሰድ ባለስልጣኑ ጠየቀ። ባለስልጣኑ አክሎም ጉዳዩ በቀጥታ የሚመለከታቸው ላላቸው የመንግስት አካላት በጻፈው ደብዳቤ እንዳሳወቀው ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከትምህርት ሴክተሩ እንዲወጡ የታዘዙ መሆናቸው ተገልጿል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ህጋዊነታቸው የተቋረጠ በመሆኑ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት በመስጠት እንዲያቆሙ እንደሚደረግ አሳውቋል። እስካሁን ያደረሱት ጉዳት ካለም አስፈላጊው የህግ እርማት እርምጃ እንዲወሰድባቸው የተቋማቱን ስም ዝርዝር ለክልልና ለከተማ መስተዳደር ቢሮዎች በጻፈው ደብዳቤ ጋር በማያያዝ ባለስልጣኑ ጠይቋል።
ተመልካቾቻችን የምትከታተሉት የአዲስ ነገር የጧት የሀገር ውስጥ አጫጭር መረጃዎቻችንን ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞቹ በመደበኛ የስራ ሰዓት የግል የእጅ ስልክ እንዳይጠቀሙ ከዛሬ ጀምሮ መከልከሉን አስታወቀ። ቢሮው ይህንን ውሳኔ ያሳለፈው በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶቹ ከሚገኙ 7000 ሰራተኞቹ ጋር በስራ ሰዓት ስልክ አጠቃቀም ዙሪያ ውይይት ካካሄደ በኋላ መሆኑም ተጠቁሟል። በመሆኑም ከትናንት መጋቢት 21 ቀን 2018 ዓ.ም ጀምሮ ማንኛውም ሰራተኛ በመደበኛ የስራ ሰዓት የእጅ ስልክ መጠቀም የተከለከለ መሆኑን ገልጿል። ቢሮው የአደረጃጀትና የቴክኖሎጂ አጠቃቀም ማሻሻያዎች እያደረገ ቢሆንም አሁንም ድረስ ከግብር ከፋዮቹ የአገልግሎት አሰጣጥና የመልካም አስተዳደር ቅሬታዎች እየቀረቡ መሆኑ ተገልጿል። በተለይም አገልግሎት ፈላጊን አስቀምጦ የግል የእጅ ስልክ መጠቀምና ለስራ በተመደበ ኮምፒውተር የግል ጉዳዮችን መከታተል ዋነኛው የአገልግሎቱ መስተጓጎል ምክንያት መሆኑም ተጠቁሟል። እንዲሁም ሰራተኞች ይህንን አሰራር ተግባራዊ ለማድረግና ማንኛውንም ግብር ከፋይ ያለ አድለው የማገልገል ግዴታቸውን እንዲወጡ አቅጣጫ ቢሮው ማሳሰቢያ ሰጥቷል። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ከአዲስ አበባ የሰርከስ ማህበር ጋር በመተባበር በከተማዋ የመጀመሪያ የሆነውን የሰርከስ ፌስቲቫልና ውድድር አዘጋጅቷል። ባህልና ኪነ ጥበብ ቢሮው የውድድር ፌስቲቫሉን ያዘጋጀው በ17ኛው ከተማ አቀፍ አዲስ የኪነ ጥበብ ፌስቲቫል ወቅት ሲሆን የሰርከስ ጥበብ ለኢትዮጵያ ከፍታ በሚል መሪ ቃል የተዘጋጀ መሆኑንም ተገልጿል። በማስጀመሪያ ስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ ምክትል ከንቲባ ሸንጥራር አባይ በአዲስ አበባ የሰርከስ ማህበር የቀረበውን የማሰልጠኛና ለተመልካቾች የማቅረቢያ ቦታን በተመለከተ ከተማ አስተዳደሩ ትኩረት ሰጥቶ እንደሚሰራ ገልጿል። የሰርከስ ጥበብን ወደ አዲስ ምዕራፍ ለማሸጋገር ያለመ ነው የተባለው ይኸው ትላንት የተጀመረው የውድድርና የፌስቲቫል መድረክ እስከ መጪው መጋቢት 24 ቀን 2018 ዓ.ም ድረስ በአዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ይካሄዳል ተብሏል።